ታውቁታላችሁ። ከደላላ ቤት በሆነ ቀን የምናገኛቸው ሰዎች ናቸው። ባሌም ሌላ ጊዜ እንደሚሆንልኝ አይሆንልኝም፣ ይንቀኛል፣ ይተወኛል። እዚህ በቃ ስራ ግቢ ያልኳትና ለህፃኗ ሞግዚት ቀጠርኩኛል። ሚስቶቻችሁን ስራ ስሩ የምትሉ ባሎች ገንዘቡ በትክክል ስለቸገራችሁ ነው። የሰው ሁሉ ልጅ በሰራተኛ አይደለው ያደገው፣ የኔ ልጅ በምን ይለያል? ይሄ መልእክቴ ግን ለባሎች ነው። ሚስቶቻችሁን ወጥታችሁ ስራ ስሩ ብላችሁ ፑሽ አታድርጓቸው። የእናትነት መብቴን እንደተነፈኩ ይሰማኛል። ሰላም ጤና ይስጥልኝ። እንዴት ናችሁ? እንደምን ዋላችሁ? እንደምን አመሻችሁ? በጣም ጥሩ ዜና ለእኛ ባይሆንም ለሳውዝ አፍሪካ ወላጆች፣ በማደጎ ልጆች ለሚያሳድጉ፣ ብቻቸውን በተለያየ ምክንያት ልጆቻቸውን ለሚያሳድጉ አባቶች የወሊድ ፈቃድ ተጨምሯል። እኛም ሀገር እንግዲህ እንዲጨመር እንጸልያለን። ከዛ በፊት ግን የምንሰራው በጣም ብዙ ስራ አለብን። ምንድን ነው? ስለ እሱ አወራቸዋለሁ። ሰሞኑን እንግዲህ በተለያዩ ማህበራዊ ሚዲያዎች እኔም ራሴ የተወሰነ ነገር አውርቼበት ነበረ። ፕራንክ ለማድረግ ብሎ ሚስቱን የተናገረው አንድ ቃል ነበረ። ምንድን ነው የሚላት? ስራ ስሪ ነበረ የሚላት እና ከዚህ ጋር በተያያዘ ነው ላወራችሁ የምፈልገው። በጣም ብዙ እናቶች ልጆቻቸውን ማሳደግ እየፈለጉ ወደ ስራ ይገባሉ። ለምንድን እንደዛ የሚያደርጉት? አንደኛ የኢኮኖሚ ነፃነታቸውን ፈልገው ገንዘብ ስጠኝ ወይ ደግሞ ለእያንዳንዱ ጉዳያቸው ባላቸውን ገንዘብ መጠየቅ ወይም ደግሞ የገንዘብ እጥረት እንዲገጥማቸው ስለማይፈልጉ፣ ከዛ ውጭ ደግሞ ቤት ከዋልኩኝ ራሴን እጥላለው፣ ባሌም ሌላ ጊዜ እንደሚሆንልኝ አይሆንልኝም፣ ይንቀኛል፣ ይተወኛል፣ በጣም በብዙ መንገድ እጎዳለሁ ብለው ስለሚያስቡ ከዛ ቀጥሎ ደግሞ ወደ ስራ መመለስ አልችልም፣ የሚቀጥረኝ አይኖርም ይሉና ልጆቻቸውን ለማያውቁት ሰራተኛ፣ ያው ለማያውቁት የምለው ሁላ በጣም እድለኛ የሆኑ ሴቶችና ህፃናት ናቸው። በአያቶቻቸው የሚያድጉ በዘመድ አዝማድ የሚያድጉ በጣም ጥቂት ናቸው። አብዛኛው ለሆነ ለማይታወቅ ሰው ልጆቻችን ሰተን የምንሄደው እና በጣም ብዙ ሴቶች ይሄ ነገር ይገጥማቸዋል። በጣም አንድ የማረሳው ገጠመኝ አለ። በጣም ብዙ ወንዶች ጓደኞች አሉኝ ያገቡ የወለዱና ሰብሰብ ብለን ስናወራ የሚነገር ነገር አለ። ባለቤቴ ቤት ስትቀመጥ በቃ 30 ጊዜ ትደውላለች፣ 30 ጊዜ የት ነህ ትለኛለች። ምንም ምክንያት ሳይኖራት እንኳን ያላለቀ ዕቃ አልቋልና ይዘና ብላ ወደ ቤት ቶሎ እንድመጣ ታደርገኛለች ምናምን። እና አንደኛው ባል ምንድን ነበር የወሰነው? በየቀኑ እንደዚህ ከምትለኝ 10 ጊዜ ከምትደውል ከጓደኞቼ ጋር ማምሸት አልቻልኩም እንደዚህ። ስለዚህ በቃ ስራ ግቢ ያልኳትና ለህፃኗ ሞግዚት ቀጠርኩኛል። እና አንዳንድ ውሳኔዎቻችን ምን አይነት ጉዳት እንደሚያመጡ ለማሳየት ፈልጌ ነው። የሳውዝ አፍሪካን መንግስት ለአባቶችም እኩል ኃላፊነት እንዲወጡ ብሎ የወሊድ ፈቃድን ሲጨምር ምናልባት የነሱ ምክንያት ሊኖራቸው ይችላል። ስላላየው ስላላጠናሁት እንደዚህ ነው እንደዛ ነው ማለት አልችልም። ግን ወደ እኛ ጋር ስናመጣው እኔ ልጅ በነበርኩበት ጊዜ አባቶቻችን የወሊድ ፈቃድ ነበራቸው። 3 ቀን 4 ቀን እንደዚህ ነበራቸው አይደለ? የወሊድ ፈቃድ። ያችን የወሊድ ፈቃድ ለዘመድ ጥየቃ፣ ክፍለ ሀገር ለመሄድ ወይም ደግሞ ከዓመት ረፍታቸው ጋር ተቀላቅሎ ለሆኑ ጉዳዮች ማስፈጸሚያ ነው እንጂ የሚደረገው የነበረው ሚስቴን ላግዛት ብሎ ቤት የሚቀመጥ ሰው አልነበረም። ምናልባት ሊኖር ይችላል፣ የለም ብለን መደምደም አንችልም። በጣም ብዙ ደግ መልካም አባቶች እንዳሉን እናውቃለን፣ ኃላፊነታቸውን በአግባቡ የሚወጡ። አሁን በጣም ብዙ አባቶች በተቻላቸው መጠን ቤት ውስጥ ኃላፊነታቸውን ለመጋራት የልጃቸውን አስተዳደግ ለመከታተል ማቀፍ፣ ማብላት፣ ማጠጣት፣ ማዘል፣ ሌሎች ነገሮች ሲያደርጉ እናያለን። እና ይሄ የእናትየውን ጭንቀት የእናትየውን ድካም ከማቅለል ባሻገር አባትና ልጅ የበለጠ በወንድ እንዲያደርጉ ጥሩ ግንኙነት እንዲኖራቸው ኃላፊነቱንም ራሱ የአባትነት ኃላፊነትንም ለመወጣት በደንብ ያግዛል። ጥሩ ቤተሰብ ይሆናል ማለት እንደዚህ ሲደረግ። ወደኛ ስናመጣው የወሊድ ፈቃድ ቢጨመር ለአባቶች ቢሰጥ በትክክል የሚተገብር ባል ይኖራል ወይ? አንዳንድ ዳይፐር መቀየር ራሱ የሚያስመራው በጣም ብዙ ሰው አለ በየቤቱ። ለሕፃኑ እያንዳንዱ የሚያደርገው ነገር ለሚስቱ የሚያደርግ አድርጎ ሀኪ ዘራፍ የሚል አለ። ልጆቹን መንከባከቡ ወይም ያን ሕፃን ጨቅላውን ዳይፐር መቀየሩ፣ ሌሎች ነገሮች ማድረጉ ለሚስቱ ውለታ እንደማዋል አድርጎ የሚቆጥር አለ። እኔ ግን ዛሬ ትኩረት ማድረግ የፈለግኩት ሚስቶቻችሁን ስራ ስሩ የምትሉ ባሎች ገንዘቡ በትክክል ስለቸገራችሁ ነው? አቅም ስላጣችሁ፣ ሚስቶቻችሁን ማኖር ስላቃታችሁ፣ ልጆቻችሁን ማኖር ስላቃታችሁ ነው? ወይስ በጊዜ ግቡ ቶሎና እያለች እየደወለ ስለምጨቀጨቃችሁ ነው? ይህን ነገር በጣም እንድታስቡበት እፈልጋለሁ። ምክንያቱም ልጆቹን ትታችሁ ግቡ፣ ወደ ስራ ተመለሱ ስትሏቸው
ህፃናቶቹ ለሚፈጠረውን ነገር እያሰባችሁ ነው ወይ? ሚስቶችም እናቶችም በቃ እኔ ልጄን ለሰራተኛ ሰጥቼ ወደ ስራ መለሳለሁ የሚለው ውሳኔ ላይ ስትደርሱ ይሄን እዚህ ውሳኔ ላይ ትደርሱ ያደረጋችሁ ነገር የቤተሰባችሁ ኢኮኖሚካሊ ስትሮንግ አለመሆኑ ነው? አቅም ማጣት ነው? ቤተሰባችሁ ስለተቸገረ ነው? መኖር ስላቃታችሁ ነው? ወይስ የባላችሁን እጅ ማየት አስጠልቷችሁ ባሌ ይነቀኛል፣ ወደፊት ስራ አላገኝም፣ የሰው ሁሉ ልጅ ሰራተኛ አይደለው ያደገው የኔ ልጅ በምን ይለያል በማለት ነው ወይስ በምንድን ነው? ይህን ነገር በጣም ማሰብ አለብን። አንዳንድ ጊዜ በጊዜያዊ ጉዳዮች በሚያልፉ ጉዳዮች ብለን የምንወስናቸው ውሳኔዎች ወደፊት በጣም ህይወታችንን የሚያመሳቅል፣ የሚያሳዝን፣ የሚቆጭ ሆኖ ታገኙታላችሁ። ልጆቻችንን ቤት ውስጥ ቁጭ ብለን ማሳደግ ጠቀሜታው እንዲህ ነው ተብሎ የሚዘለቅ አይደለም። ወይ ደግሞ ዝርዝር አድርገን የምንጨርሰዋለን። በጣም ብዙ ጠቀሜታ አለው። አንዲት ፀጉር ቤት የምትሰራ እናት ምን አለች መሰላችሁ? ፀጉሬን እየሰራሽን እያወራች ሌሎች እናቶችም አሉ እንዴት እንደሚታረሱ ምናምን ነው የሚያወሩት። እና ደስ ብሎኝ እየሰማኋቸው ነው። ማን እንደሆንኩ አቅም ስለ ወሊድ ፈቃድ ዘመቻ ምናምን የሚያውቁት ነገር የለም። እና አንዲቷ እናት እንዴት 6 ወር ሙሉ በደንብ እንደታረሰች ሰውነቷ ችግሩ በደንብ ከመታረሷ የተነሳ ክብደት በመጨመር እንደና ተመልሳ ደግሞ ጂም መሄዱ ሌላ ስራ እንደሆነባት ስትገልጽ ነበር። ሌላኛዋ ደግሞ የፀጉር ቤቱ ባለቤት እኔ ቤቴና ፀጉር ቤቴ አንድ ላይ ነው፣ ግን ምንም ነገር አልታረስኩም። ሰው ደንበኛው ደግሞ የሚፈልገው እኔን ብቻ ነው ምናምን እና ቶሎ ገባለሁ ወደ ፀጉር ቤት ምናምን። አሁን ልጄ ጡጦ ነው የምትጠባው፣ ጡት ጠብታ እንኳን አላደገችም። ምክንያቱም ገና በ15 ቀኔ ነው ወደ ስራ የመጣሁት። አጠባታለሁ ምናምን። ከዛ ተመልሼ ደግሞ ስራ ለመስራት እመጣለሁ። ከዛ ተመልሼ ደግሞ ሄዳለሁ። እኔ የሚፈልግ ሰው ሲመጣ ደግሞ ተመልሼ እወጣለሁ እና በዚህ ምክንያት ምንም በስርዓትም አልተመገብኩም፣ ጡቴም ደረቀ። ስለዚህ በጡጦ ነው ያደገችው። ከዛ አሁን ወገቤን ደግሞ በጣም ነው የሚያመኝ አለች ማለት ነው። አንድ ጥያቄ ጠየኳት። እሺ ይህን ሁሉ አደረግሽ፣ ስራውን ሰራሽ፣ ልጆችሽን በዚህ ሁኔታ አደጉ፣ ምን ይሰማሻል? አሁን ደስተኛ ነሽ ወይ? ስራሽን ኪፕ በማድረግሽ እና እዚህ ቦታ በመድረስ ደስተኛ ነሽ ወይ? አይደለሁም። በጣም ነው የማዝነው። አሁን ያለሁበትን ሁኔታ ሳየው ለዚህ ነው ወይ ይህን ሁሉ ዋጋ የከፈልኩት ብዬ ነው የምለዋለች። እና አንዳንድ ውሳኔዎቻችን ለዚህ ነው ወይ በሬን ያደርኩት አለ እንደሚባለው ገበሬው ማለት ነው። እና አንዳንድ ጊዜ ስራችን መስራት አለብን፣ መውጣት አለብን። ነገ ስራ አላገኝም፣ ባሌ እንደዚህ ያደርጋል፣ የእሱን እጅ ለምን አያለው ምናምን ብለን እንወጣና ወደ ስራ በኋላ የሆነውን ነገር ስናየው ለእኛ ነው መልሶ ጭንቀቱና በርደኑ ለእኛ ነው። አትሞኙ እህቶቼ። እኔ 10 ዓመት ቤት ተቀምጬ ልጆችን አሳድጌያለሁ። አሁን ተመልሼ ወጥቻለሁ። የምሰራውን ስራ እሰራለሁ። ምንም ወደኋላ መለስ ብዬ ሳየው ምንም የሚቆጨኝ ነገር የለም። ደስ ነው የሚለኝ ባሳለፍኩት ጊዜ ባደረግኩት ነገር ሁሉ። ያማት ነገር ሁሉ አልጋ ባልጋ ባይሆንላችሁም በጣም የማትቆጩበት ውሳኔ ነው የምትወስኑት። እና ቤታችሁ ችግር ውስጥ እስካልገባ ድረስ፣ የምትበሉት የምትጠጡት እስካላጣችሁ ድረስ ልጆቻችሁን ማሳደግ ቅድሚያ መስጠት አለባችሁ። በዛ መሀል ግን ራሳችሁን እየጎዳችሁ በፍጹም መሆን የለበትም። በፍጹም እናንተ ስትኖሩ ስለሆነ ልጆቻችሁ የሚኖሩት፣ እናንተ ጤነኛ ስትሆኑ ስለሆነ ልጆቻችሁ ጤነኛ የምትሆኑት፣ እናንተ ደህና ስትሆኑ ስለሆነ ባላችሁ ደህና የሚሆነው፣ እናንተ ደስተኛና ጤነኛ ሰላማዊ ስትሆኑ ነው ቤታችሁ ጤነኛ ሰላማዊ ደህና የሚሆነው። እናንተ ደህና ካልሆናችሁ ምንም የሚሆን ነገር የለም። እና አንዳንድ ዋጋ የምትከፍሏቸው ነገሮች ለበጎ የሚሆኑ አሉ። ዋጋ መክፈል ራሱ ሌላ ማብራሪያ ሊፈልግ ይችላል። ግን እናንተ ዋጋ የምትከፍሉበት ነገር ነገ የማትቆጩበትና ደስ የሚያሰኛችሁ ነው የሚሆነው። ይሄ መልእክቴ ግን ለባሎች ነው። ሚስቶቻችሁን ወጥታችሁ ስራ ስሩ ብላችሁ ፑሽ አታድርጓቸው። እናንተ ቴክ ኬር ማድረግ ያንን ቤተሰብ ማቆም አለባችሁ። እናት ደግሞ ሚስት ደግሞ ወልዳለች፣ ልጆቿን በአግባቡ ማሳደግ ግዴታ አለባት። ታጠባለች፣ ፍቅር ትሰጣለች በደንብ አርጋ ከማንም ሰው በበለጠ። ማንም ሰው አባትን ቢቀመጥ የእናትን ያህል ሊሆን አይችልም። እና ሊሰጠው የማችለውን ያነጻለች፣ እሷ ናት የምትሰጠው። ተፈጥሮ የሰጣትን እግዚአብሔር የሰጣትን ነገር በደንብ እንድትጠቀምበት ማገዝ አለባችሁ ማለት ነው። ግን ቤት ሆነን ጊዜው በጣም ለብዙ ለስራ ስላመቸ ቤት ሆነን የምንሰራቸው ገንዘብ የምናገኝባቸው ብዙ ስራዎች አሉ። እነሱን ማሰብ ነው፣ ራስን ማስተማር ነው። ለራስ የሚሆን ከኛ አስተሳሰብ፣ ከኛ ችሎታ፣ ከኛ አቅም ጋር የሚሆን ስራ መስራት ነው። ከዛ ውጭ ግን ውጭና ስራ ስሪ ብሎ ማለት የማይናገረውን አፍ የሌለውን ህፃን ልጅ መጉዳት ነው። ልጆቻችሁን መጉዳት ነው። የምትጎዷቸው ጉዳት ደግሞ እንዲህ ነው ተብሎ የሚዘረዘር አይደለም። አንዲት እናት ያለችውን ልጨምርላችሁና ላጠቃልል። አብራኝ የምትሰራ ጓደኛ የነበረች ከኔ ኋላ ተወሰነ ጊዜ ዘጌት ብላ ነው የወለደችው። እና አንድ ጊዜ ምንድን ነው ያለችው? ወደ ስራ መመለሴ አለች። ምክንያቱም የእሷ ገንዘብ ስለነበረ ከፍተኛ፣ እሷ ማቆም አትችልም ነበር። ልጇንም ቤቷንም ማቆም አትችል እሷ ነበረች በገንዘብ አቅም። የእናትነት መብቴን እንደተነፈኩ
ይሰማኛል አለች። እና በጣም ብዙ እናቶች የእናትነት መብታቸውን እንደተነፈጉ ልጆቻቸውን የማሳደግ መብታቸውን እንደተነፈጉ የሚሰማቸው አሉ። እና እድሉ ሲኖራችሁ ደግሞ ተጠቀሙበት፣ በኋላ እንዳይቆጨን ማለት ነው። ለማንኛውም ተጨማሪ የወሊድ ፈቃድ ለእናቶች የሚለው ዘመቻ ከተጀመረ 10 ዓመት ሆኖታል። እኔ 3ኛ ልጄን በወለድኩ ጊዜ ነበረ የጀመርኩት። እንግዲህ ዘንድሮ 10ኛ ዓመቱ። ሳውዝ አፍሪካ ለአባቶች የወሊድ ፈቃድ ስትጨምር ከ10 ቀን ተነሳ 4 ወር ነው የሆነው። እናቶች 4 ወር ነው ፈቃዳቸው፣ አባቶች ደግሞ 10 ቀን ነበር ፈቃዳቸው። ስለዚህ እሱን መርጅ አድርገውት 4 ወር ከ10 ቀን እናትና አባት እኩል ያገኛሉ ማለት ነው። እኩል ኃላፊነታቸውን እንዲወጡ ነው። ፈቃዱን የሚወስዱበት መንገድ ግን እነዚህ ባልና ሚስት ዲስከስ በማድረግ የሚያደርጓቸውና በየቢሯቸው ምናልባት ደግሞ በሚወጣ መመሪያ ሊሆን ይችላል አወሳሰዱን የሚወሰነው። ግን በጣም ያስደስተኝ ነገር ምን መሰላችሁ? በማደጎ ልጆችን ለሚያሳድጉ ወላጆችም ጭምር ነው የወሊድ ፈቃድ የተጨመረው። እኛም ሀገር እንግዲህ ነሐሴ ላይ ባዘጋጀነው ስብሰባ 10ኛ ዓመቱን የተጨማሪ የወሊድ ፈቃድ ለእናቶች የሚለውን ዘመቻ ስናከብር ናብሊስ ሀገር ቴሌቪዥን ላይ አብረን የምንሰራው ባልደረባ ሽመልስ እንዲሁም ኦሲስ የሚል የስልጠናና የማማከር ድርጅት አለው። ለተማሪዎች ለወላጆች የማማከር አገልግሎት ይሰጣል። እሱ ነበር አንድ ፕሬዘንቴሽን ያቀረበው ከማደጎ ልጆች ጋር በተያያዘ እና የማደጎ ልጆችን ተቀብለው የሚያሳድጉ ወላጆች ልክ እንደ ሌሎቹ ወላጆች ናቸውና የወሊድ ፈቃድ ለነሱም ያስፈልጋቸዋል። ይህንም ዘመቻ ጨምረን ነው እንግዲህ ከዚህ ዓመት ጀምሮ በደንብ ዘመቻውን የምናካሄደው። ተቀላቀሉን፣ ቤተሰብ ሁኑ። ተጨማሪ የወሊድ ፈቃድ ለእናቶች ዘመቻ ይላል በፌስቡክ። እዚሁ ላይ ዲስክሪፕሽን ቦክሱ ላይ ሊንኩን አስቀምጥላችኋል። ቤተሰብ ሁኑ። በነገራችን ላይ አንዳንድ ነገሮች እንዲለወጡ እየፈለግን ቁጭ ለን ዝም ብለን በቃ ይሄ ነገር መስተካከል አለበት ብንል ምንም ትርጉም አያመጣም አይደል? ስለዚህ እንደዚህ ከፊት ወጥቶ የሚሰራ ሰው ሲገኝ ደግሞ ያንን ሰው ማበረታታት፣ ማገዝ፣ አብሮ ስራውን መስራት ምንፈልገውን ለውጥ እንድናመጣ ይረዳናል። 6 ወር የወሊድ ፈቃድ ቢጨመርች እናት እኮ 6 ወር ልጇን ታሳድጋለች፣ ደሞዝ አላት፣ ከዛ ወደ ስራዋ ትመለሳለች። ነገ ማን ቀጥረኛ ምን የሚል ሀሳብ ውስጥ አትገባም። ከዛ ህፃናት ማቆያ ይኖራል። ልጇን ይዛ ደግሞ ህፃናት ማቆያ ታስገባለች። ልጆች ደህና፣ እናት ደህና፣ ቤትን ሰላም ይሆናል ማለት ነው። ይሄ ነገር ካልሆነ ግን ያለ ደሞዝ ትወጣለች። ነገ ተመልሳ ለመቀጠር እድሏ ጠባብ ይሆናል በብዙ ምክንያት። ይሄን ስንል ደግሞ በተለይ ቢዝነስ ሴክተሩ መጎዳት ደግሞ የለበትም። እንዴት አድርገን ደግሞ እነሱ ሰፖርት ልናረጋቸው እንችላለን? በጣም ብዙ እናቶች በተመሳሳይ ጊዜ ሊወልዱ ይችላሉ እና ያ ድርጅት ሊጎዳ ይችላል። በዚህም ከሴቶች ደግሞ ሴቶችን አንቀጥርም የሚሉ ሰዎች ድርጅቶችም ይመጣሉ። ያ እንዳይመጣ መንግስት፣ የሰራተኛ ማህበር፣ ሌሎች አካላት ሁሉ ተባብረው ደግሞ ፕራይቬት ሴክተሩ እንዳይጎዳ በምን አይነት መልኩ ሰፖርት መደረግ ይችላል የሚለው ውይይት እያደረግንበት ነው። ብዙ ሀሳብ ያላችሁ የህግ ባለሙያዎችም ልትኖሩ ትችላላችሁ። ከዚህም ጋር በተያያዘ የተለያየ ሀገር ላይ ያላችሁ ኤክስፒሪየንሶችን የምታውቁ ልትኖሩ ትችላላችሁ እና ጆይን አድርጉ። አብረን እንስራ፣ አብረን ለውጥ እናምጣ። ዝም ብለን በቀደሙ ፕራንክ ላይ ሁሉም ሰው እየገባ ወደ ስራሽ ተመለሺ፣ ስራሽን ስሪ፣ ገንዘብ አግኝ ምናምን እንላለን። ስለ ህፃኑስ ማን ይናገር? እሷ ትውጣ፣ ልጁ ምን ይሆን? በማታወቅ ሰራተኛ ይደግ። ስንት ህፃናት ናቸው በሞግዚት ምክንያት አጓጉል በሆነ አያያዝ ምክንያት ህይወታቸውን ያጡ፣ አካለ ጎዶሎ ሊሆኑ፣ ጤነኛ ሆነው ተወልደው። ስለነዚህ ህፃናትስ ማን ይናገር? ስለዚህ አስቡበት ለማለት ነው። ተጨማሪ የወሊድ ፈቃድ ለእናቶች ዘመቻ የሚለውን ፌስቡክ ላይ ገብታችሁ ላይክ፣ ፎሎ አድርጋችሁ ቤተሰብ ሆኑ። የምችት ቤተሰብም ሆኖ ሰብስክራይብ አድርጉ፣ ላይክ አድርጉ። ይህንን ቪዲዮ ባካችሁ ለሚመለከታችሁ ሰዎች በሙሉ አድርሱልን። በጣም ብዙ ሰው ጋር ቢደርስ መረጃው ለሁላችንም ይጠቅመናል። ሰራተኛ እናቶች ልናግዝ እንችላለን። በተለኛ ቤት ውስጥ ሆነን ወይም ደጅም ወተን ኑሮ ትንሽ ቀለል ያለን ሰዎች ደግሞ ቀለል ላላላቸው እህቶቻችን የተሻለ ነገር ማምጣት፣ የተሻለ ነገር መስራት ይጠበቅብናል ብዬ አስባለሁ። ከኔ ጋር ስለቆያችሁ እስካሁን በጣም ነው የማመሰግነው። ሰላም ነው።